ደግሞ ሄደሽ ቤቢዬ በይው አሉሽ። ደግሞ ቤቢዬ እኔ እኮ አንተን በጣም ነው የማመሰግነው። እመቤቴ ተባርክክ ተባረክ። ደግሞ ሁሌም ደግሞ ያንተን እኮ ላይፍ ብዙ ጊዜ ያዳምጣለሁ። እኔ በእርግጥ ትቻለሁ፣ ገባክ? መደወሉንም ሁሉንም ትቻለሁ። ለምን ራሴን አሳምኛለሁ፣ እንደማልፈለግ ራሴን ስላሳመንኩ ትቻለሁ፣ ገባክ? መደወሉንም ምናምንም ቴክስትም በቃ ጻፍኩ፣ አልመለሰም፣ በቃ ተውኩ። ስልክ ያው ያሳለፍኩት ላይፍ ትንሽ አስለቀሰኝ እንጂ ምንም እየመሰለኝ አይደለም። እግዚአብሔርን ይኸውልሽ፣ ለእንደዚህ አይነት ወንድ የምታለቅሽበት ጊዜ አይደለም። ስራ ስሪ፣ ገንዘብ ያዥ፣ ሰው ሀገር ነው ያለሽ። ቢዚ ሆነሽ ቀንሽን አሳልፊ። ማታ ስትተኝ ጸሎት አድርገሽ ተኝ። ይሄ የሆነ ደርባባ ሰው ሁኚ። የተረጋጋሽና ህይወትሽን እየወደድሽው ትመጫለሽ። ለካ እኔ ነው እንደ እሱ ሄደው ጭራሽ ከሱም ብሶ እኔን ኢግኖር ያደርጋል። የሚገርምሽ ቀን አለ። ራስሽን የተረዳሽው ስትመጪ። እሺ እሺ፣ በጣም ነው የማመሰግነው። እመቤቴ ትባርክክሽ። አሜን አሜን። መልካም ቀን። እሺ ተባረክ። ስለኝ እንኳን ደህና መጣሽ። እንደ እግዚአብሔር ይመስገን። እንዴት ነህ? ምን እንታዘዝ? የሆነ ትንሽ የምትመክረኝ ነገር ነበረኝና እሱ ልነግርህ ነው። እሺ ንገሪ። እና አሁን እህቴ ባለችው ዙሪያ ማለት ነው። እኔም እንደዚህ ነበርኩኝና 2 ልጆች አሉኝ። ያንቺ ንገሪ። እሺ ያው እሷ ረጅም ሰዓት ስለነበረች የራሴን ነው የማወራ። ያው እንደሱ 2 ልጆች አሉኝ እኔ ማለት ነው። ወለደ ልጅ ከሌላ ቦታ ሂዶ ወለደ። እኔ 4 ዓመት እዚህ ተቀምጬ ወለደ። ቤተሰብም አናገረኝ። ወለደ ማለት ሂዶ ከሌላ ወለደ። እኔ እዚህ በተሱ ጋር ነው የመጣሁት ወደዚህ ማለት ነው። ወደ ዱባይ ስመጣ እሱ ነው የላከኝ። ወለደ እስቲ እኮ የሆነ ከሌላ ቦታ ሂዶ ወለደ ማለት ነው። ሌላ ሴት ጋር ማገጠ ነው ወሰለተ ነው። አዎ ኩባዬው እንደዛ ወለደ ስትሆን ፈቅደችለት ምናምን ወለደ እስቲ አይነት ነገር ብለሽ ነው አቀለልሽ ጉዳዩ። እሺ ከዛ እኔ ያው ቤተሰብም አልነገረኝም። ለራሴ በዛም ስለው በቃ ይሸሸኝ ጀመር ማለት ነው። ምን ሆነህ ነው ምናምን ስለው በቃ ይሸሸኛል ሁሌም ማለት ነው። በቃ ግራ ገባኝ። ቤተሰብን ስጠይቅ እየፈሩት አይነግሩኝም ማለት ነው። ይደብቁኛል ማለት ነው። እናት አባት የለኝም። እህቶቼ ወንድም እህት አለኝ። ይደብቁኛል። ብዙ ጊዜ ስነጠይቃቸው ምንም የለ ደህና ናቸው ይሉኛል። ምንም የሚነግሩኝ ነገር የላቸውም ማለት ነው። ከዛ እኔ ለራሴ በቃ ግራ ሲገባኝ ጊዜ በቃ እሱን ራሱ ማለት ነው እስኪ ኢሞ ላይ ፕሮፋይሌን አድርግ የኔን ፎቶ አድርግ ብዬ ስለው እምቢ አለኝ ማለት ነው። ከዛ በቃ የጎረቤት ስልክ ነበረኝና ሳጠያይቅ ያው ስማችን እንዳጠሪ እንደዚህ ነው ብለው ነገሩኝ ማለት ነው። ቀጥታ ደወልኩለት። ስደውልለት አላደረኩም አለኝ። አላደረክም አልኩት። ስልክ ዘጋሁበት። የዛሬ ዓመት ላይ ነው ገባው። ስገባ በቃ እንዳሉትም ሌላ ቦታ ገብቷል። በቃ ገንዘቤንም ጥፍጥፍጥ አድርጎብኛል። ልጆችም አንዷ እህቴ ጋር ነች። አንዱ ወንዱ ልጅ ደግሞ እህቱ ጋር አስቀምጧቸዋል። ገባው። ከዛ ከስሻው መጣው ማለት ነው። እኔ ማለት ነው ከስሻው ለፍቼው ወኪል አድርጌ እኔ ወደዚህ በፈቃድ ነበርና ወደዚህ ተመለስኩኝ ማለት ነው። ከነሱ ቤት ደግሞ ያመጣኋት ልጅ ነበረች የእሱ ማለት ነው የወንድሙ ሚስት ነች። እኔ እዚህኛ ቤት አንጥቻታለሁኝ እናቷ ቤት ማለት ነው። ከዛ እሷ እኔን በቃ ጥምድ አድርጋ ያዘችኝ። ተሱ ጋር ለምንድን ነው የምትለያዩ ብላ በቃ ብር ካላበደርሽኝ አለችኝ። አላበደርም ስላት በጣም እንዳያዘችኝ በቃ ከራሴ ዙሪያ ያሉት እንዳለ ጥልት አደረጉኝ። ለምንድን ነው የምትጠሪው ብዬ እኔ ጭንቅላቴን ሳዛበት ከሱ ጋር ካልታረቅሽ ምናምን እያሉኝ በቃ ጭንቅላቴን እያናወጡኝ እኔ በቃ ለምንድን ነው ከሱ የምታረቀው? ለምንድን ነው ምን ኩኜ ነው ሰርቼ እየበላሁኝ ለ3 ለ4 እንዴት ነው ማድረው? ሴት ልጅ እኮ ነኝ። ለምን ክብር የለኝም እንደ ብዬ ስላቸው በቃ በዙሪያ ያሉት የራሴ ዘመዶች ራሱ በቃ ጥምድ አድርገው መንገድ ላይ ራሱ ሲሄድ አምና አሳግታት ምናምን ብለው ደውለው ነግረውት መንገድ ላይ እኔ በቃ ምን እነግራለሁ ቤተሰብ እንዳለለው ሰው ነው የሆንኩት። እና አሁን ደግሞ እችኛዋ እዚህ ያለችዋ ደግሞ በቃ አላስቀምጠኝ አላስቆም አለችኝ ማለት ነው።
እና እንዴት ልጆችን ራሱ እንደዚህ ነው ወንዱ ልጅ እያናደዱት እያስቀየሙት ማለት ነው። ከኔ እንዲርቅ እያደረጉት ማለት ነው። ብዙ ፍላጎት ራሱ የለውም ለእኔ ለመደወል። እኔ ይከፋብኛል፣ ድንገት ይበሳጫል ብዬ ከዚህ ከመጣው ራሱ ተከራይቼ ትንሽዬ ሱቅ ከፈትኩለት ራሱን ያጋጋል ብዬ። አሁን ከላይ ላይ እየመከሩት እያራቁት ብዙም አይደውልልኝም ማለት ነው። እና ከቤተሰቦችም ስልክ እንዳልዘጋ ልጆች የስራቸው ናቸው። እንዴት እንደማረግ ግራ ገብቶኝ ይሄን እንድትማክረኝ ይችላል። ደግሞ ቤት ተከራይቼ ነው ያስቀመጥኳቸው ልጆችም ማለት ነው። ልጆች ማጋ ናቸው? ከማጋ ናቸው? ቤት ተከራይቼ እህቴን ስራቸው አስቀምጬ ነው የመጣሁት ማለት ነው። እህቴ ጋር እኔ ነኝ የምከፍለው ኪራዩን፣ እኔ ነኝ ሁሉንም ነገር የምችለው ማለት ነው። እዚህ ያሉት ደግሞ በቃ አላስቀምጥ አላስቆም አሉኝ። በዛ ይሉኛል። በዚህ ስልክ ስዘጋባቸው በወሳብ ይመጣሉ። ዋሳቤ ደግሞ ኮንትራት ነው። ምን አርጊ ነው መጀመሪያ ከዚች አሁን የገዛ ዘመዶቼ ለዚች እኔ ገላለችው ልጅ ብር አበድር ይበያት ይሏታል። እኔ አላበድርም ብዬ ስላት ከዛ ካላበደርሽ ብላ በቃ ብዙ ነገር ትሳደባለች። በኢሞ ሳጠፋት ደግሞ በወሳብ መጣች። በወሳብ ደግሞ አሁን ትናንትና እሷን አጠፋኋት። ዛሬ ደግሞ በቴሌግራም መጣ ትሳደባለች። በቃ ወሳብን ደግሞ እንዳላጠፋ የሰዎቹ ነው። እንዴት ብዬ እኔ ለራሴ የለኝም፣ ኮንትራት ነው ያለው። በቃ ግራ ገብቶኛ አሁን ራሴን በቃ እንዴት ለሆን እያልኩ ራሴን በቃ እንዴት እንደማረጋገር ራሱ አጣሁኝ ማለት ነው። ብሎክ አላረግሻቸው? ሁሉንም ብሎክ አድርጌ ዋትሳፕ ብቻ ነው። ዋትሳፕ ቁጥሬን ስለሚያውቁ ብሎክ ሳደርጋቸው በሌላ ቁጥር ይገባሉ ማለት ነው። እኮ ምንድነው ብር አበድሪ ነው? ከዚህ ውጭ ሌላ ጉዳይ የላቸው? ምንም ጉዳይ የላቸውም። አልሰጥም ላልኳቸው ነው። በዛ ይሳደባሉ። በዛ አንቺ ለመዝለል ፈልገሽ ነው እንጂ ለምንድነው ብር ሼታ ላይ ይሉኛል። እኔ ደግሞ 5 ወሬ ነው። የ5 ወር ደግሞ አሁን አልተቀበልኩም። ለልጄ እንደመጣሁኝ የ6 ወር የ7 ወር ላኩና እሱ ከፈትኩለት ማለት ነው። ከዛ ወዲህ ደግሞ አልሰጡኝም ነበር። አሁን በቅርብ ይሰጡኝ የ5 ወር 6 ወር ማለት ነው። እያስቀበጡልኝ ነው የሚሰጡኝ። ባለፈው እነሱ ጋር ነው የቆየሁት 6ኛ ዓመቴ ነው አሁን እዚህ ቤት ማለት ነው። ከዛ ባለፈው ስላበላሸብሽ አንሰጥሽም ቶሎ ቶሎ እያሉ ያስቀምጡልኛል። እነሱ ጋር ነው ቶሎ አልቀበላቸው ማለት ነው። ታልሰጠሽን አለችኝ። እኔ አልሰጥሽ ገንዘብ ለሰው አልሰጥምና አልጣለም ከሰው ጋር አልኳት። ከዛ በዛ ብዙ ጊዜ ትሳደባለች። እንደገና እሷ ለሌላ ሰው እየላከኝ ነው ብር ማትልከው ምናምን እያለች ለቤተሰቦቼ እየተናገረች፣ ቤተሰቦቼ ደግሞ ከዛ ከፊቱ በላይ አንደኛውን ጥምድ አድርገው ያሉ ልጅየው እየተቀየመኝ ሄደ ማለት ነው። እኔ ብር ዛቤርን አንድ ብር ለሰው ሰጥቼ ባላቅም ከኔ የሚፈልገኝም ሰው የለኝም። እሱስ ልጆቹ ያል አያይም። ከስሻውም ቀለብ ስጣቸው ብዬ ወኪል አድርጌ ነበር እና የመጣሁት አልሰጣቸውም ብሎ እኔ ራሴ ነኝ እህልም ሸምቼ ቤት ኪራይ ሁሉም ነገር አድርጌ እኔ ነኝ ይዛቸው ማለት ነው። በቃ ከልጄ ያራርቁኝ። ብር ማትልቀው እሷ ለሌላ ወንድ እየላከች ነው ምናምን እያሉ ልጅየውን ጭንቅላቱን ይበርዙታል ማለት ነው። እሱ ደግሞ በቃ እየራቀኝ ሄደ። ለምንድን ነው የማትደውልልኝ? ለፋሲካ ምድር እንኳን ለምንድን ነው የማትደውልልኝ ስለው ዝም ብዬ ነው ይለኛል። ለመናገርም እየፈራኝ ገና 16 ዓመቱ ነው ማለት ነው። እስኪ ዩታርኪን አዳምጪኝ ነው። አንደኛ ለሰዎች ድክመትሽን አታሳያቸው። ፊት ለፊት መጋፈጥ ልመጂ። አንቺ ወንጀል አልሰራሽ። እንደዚህ የምታለቅሽለትን ጉዳይ አይደለም። ሰው አንድ ሰው የማትፈልጊ ሰው ስልክሽ ላይ ገብቶ
ሊላላጥ ከሞከረ ብሎክ የሚባለው መጫ ነው። ሌላ ቁጥር ያመጣል። አሁንም ብሎክ የሚባለው መጫ ነው። ምንም መቼም 99 ቁጥር አይኖረውም አንድ ሰው። ገብቶሻል? ሲደክማቸው ይሄዳሉ። ባይሄዱ አንቺ ፊት ለፊት በልጆች ፊት በኮንፊደንስ መንቀሳቀስ ነው ያለብሽ። ምንም ማልቀስ የሚባል ነገር የለም። ስታለቅሽ እንደ ደካማ ነው የሚቆጥሩሽ እንባሽን። እርግጥ ሰው የእንባ ድክመት አለ። ሰዎች ምናልባት የውስጣቸውን ስሜት የሚገልጹበት ቋንቋ ነው። ለአንዳንድ ሰው እንባው ቶሎ የሚቀድመው ሰው ደካማ ስለሆነ አይደለም፣ ነገሮችን ለመግለጽ የሚጠቀምበት ቋንቋው ነው። ሰው አንዳንዱ በማልቀስ ስሜቱን ይገልጻል፣ አንዳንዱ ዝም በማለት ስሜቱን ይገልጻል። ሰው የተለያየ ሰው የተለያየ አይነት የውስጡን የሚገልጽበት ስሜት ይኖራል። ስለዚህ እንባሽን ግን እንዳታሳያቸው ለነሱ። የልጅሽን ነገር ታየው እንዲመኩታል ምናምን ልጁ ያድጋል። ይናት እውነት ሁልጊዜ አፍጦ ይወጣል። ልጆችሽ አንቺ እውነት ሲረዱ ከአንቺ ጎን ነው የሚቆሙት። አንቺ ብቻ በትክክለኛው መስመር ላይ ሆኝ። አንቺ ላይ ማግጦ ሌላ ቦታ ሄዶ ወስልቶ ወልዶ አግብቶ የፈለገውን ይሁን፣ አንቺ ከዛሬ ጀምረሽ መስመርሽን ላይ ከልጆችሽ ጋር ያለሽው ጀግና እናት ነሽ። ገብቶሻል? ጎበዝ ነሽ። ሰው ሀገር እየሰራሽ ልጆችሽን እያስተዳደርሽ እያኖርሽ ነው። አባት ሆኖ እሱ እዛ ሆኖ ይህን ማድረግ አልቻለም። ስለዚህ በራስሽ ልትኮሪ ይገባል እንጂ ልታለቅሽ አይደለም የሚገባው። ይህ የሚሰድቡሽ የሚተቹሽ መጥተው እንዲገንዘብ እየፈለግሽበት ብትልኪውስ? ገብቶሻል? ሌላ ሰው እየላክሽ ነው። እየፈለግሽበት ብትልኪውስ? በቃ አብቅቷል እኮ እንጂ እሱ ጉዳይ። በዚህ መጠን ለነሱ ትክክለኛ ሰው ለመሆን እየሞከርሽ ስለሆነ ነው ሊስቃይሻለሽ፣ እንዲረዱሽ። የፈለግሽውን ብታረጊስ? የፈለጉትን ቢያስቡስ ምን ሊያመጡ? ለልጆችሽ ትምህርት ቤት ምግባቸው፣ አስቤዛቸው፣ የሚያስፈልጋቸውን አሞይ ላኪ ለዛ። ከዛ ውጭ ይማሩ ልጆችሽ። ጊዜትን እቅድ አውጪ። ከዛሬ ጀምረሽ ወገብሽን ሰሪና። ማንም ለአንቺ የለም። ይህንን አውቂ። ማንም ለአንቺ ህይወት ዋስትና የሚቆም የለም። ለአንቺ የሚሞግት የለም። ሁሉም ድንጋይ ነው የሚወረውሩብሽ አይደል? ጀግና ሆነሽ ጠንካራ ሴት ሆነሽ ገንዘብ ይዘሽ ገብቶሻል? ገንዘብ ይዘሽ የተሻለ ሰው ሆነሽ እነሱ ፊት በክብር ለመቆም ወጥረሽ ስሪ እንጂ ማለቃቀስ ምንም የሚፈይደው ነገር የለም። ስላለቃቀሽ የሚመጣ ታሪክ የለም። የሚረዳሽ ሰው የለም። በአጠቃላይ በጣም አመሰግናለሁ። እኔ የሚያስለቅሰኝ እኮ ታውቃለህ፣ እኔ ብር የማልከው እኔ 2 አካውንት አለ ለራሴ አውጥቼ የመጣሁት ተሱ ተፋትቼ እንደመጣሁኝ አውጥቼ የመጣሁት አካውንት አለኝ እና እኔ ደግሞ ታውቃለህ የምወርቅበት የለኝም፣ እናት የለኝም። ስለዛ አጠራቅሜ ቦታ በሰው እንኳ በወንድሞቼ ትልቅ ወንድሜ ያለ ያው ትንሽ በስሏልና ነው እንጂ በሱ አስገዝቼ እላው ላይ አስጀምሬ እንኳ መግቢያ እንኳ ይሆነኛል። ዛሬ ኪራይ ቤት አልገባም ብዬ በቃ መላክ አልፈለኩም። አካውንቴ ላይ ከላኩ ደግሞ እንትን እላለሁኝ ማን ያውጥቶ ይሰራልኛል ብዬ በቃ ማረፊያ ነው የፈለኩ ከዚህ ስገባ ማለት ነው። እና ለዛ እንግዲያው የልጅየው አካውንትም አለ። በሱም ከከተትኩልን ልጅ ነው ሊያጠፋብኝ ይችላል። ዛሬም ልሰበር ይችላለሁ በሱ በዛኛው የተሰበርኩት አነሰኝና ብዬ በቃ ራሴ በእጄ ብሬን ይዤ የምቀመጠው ማለት ነው። እና በቃ በዛ ትንሽ የሚሰማኝ በዚህ ምክንያት ነው ታውቃለህ። ምንም አይሰማሽ ልጅ ከዛሬ ጀምሮ ስለተሰማ ይህ ምድር ለልፍስፍሶች አይሆንም። ማወቅ ያለብሽ ጉዳይ ተፎካካሪ ሰው ሆነች መገኘት አለብሽ። ማንም ለአንቺ ግድ አይሰጠው። ይህን ዋጭ። ጠንካራ ሆነች ተፎካካሪ ሆነች ብርቱ ሆነች ካልተገኘሽ ሁሉም ሊጨፈልቅሽ የሚሞክር። ኧረ እግዚአብሔር ይመስገን ጠንካራ ነኝ እኔ። የእሱን ሳንቲም እንኳ የሰራሁትን ከስሼል 80 ብቻ ነው የጠየኩት። በሽማግሌ ነው ያለኝን የተካፈልኩት። ለሱ ትቼለት ሁሉንም ለልጆች ያደረግኩትን ራሱ ሲቀማኝ አልተከራከርኩትም። ለምን በቃ ራሴን ስለምተማመን ራሴን ሰርቼ ለወጣለሁኝ። ከሱ ተተላቀኩ። እንዳውም ተስፋ ቆረኩ። በቃ ራሴን መሆን አለብኝ። እስከዛሬ ለካ ራስህ አንተ ነህ ያከሰርከኝ ብዬ እኔ ብዙም አልተካፈልኩትም። ያለውን ፊት ለፊት ያለውን ብቻ ነው የተካፈልኩት እንጂ ምንም ነገር የተካፈልኩት ራሱ የለኝም ማለት ነው። ስለዚህ ብሎክ አድርጊሽን እዛን ቁጥሮች ከዛሬ ጀምረሽ ከቻልሽ ቁጥርሽን ቀይሪ። በቃ አለቀ። ምንም ትኩረት አታርጊባቸው። እነሱ ላይ ትልቁ ስዕል ላይ አተኩሪ በምትደርሽበትን። እሺ አመሰግናለሁ። በጣም አመሰግነው። በጣም ምክርም ደግሞ ስለተቀበልኩ በጣም አመሰግናለሁ። እግዚአብሔር ይኖርህ።
አሜን አሜን። አመሰግናለሁ። መልካም ቀን። ታሳዝናለች። በቃ የሆነ ሴንሲቲቭ ጉዳያችሁን አታሳዩቸው። የቱን ፓርቲ ሲነኳችሁ እንደሚያማችሁ አታሳዩቸው። ሰዎች ይጠቀሙበታል። ኮይን ልስጣችሁ እስቲ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሜምበር አንድ ኮይን ነው የሚጠይቀው። ኮይን የሌላችሁ ሰዎች እኔ እሰጣችኋለሁ።